በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ይሁንላችሁ። የጌታችን ኢየሱስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኑር። አሜን። ዛሬ የትምህርታችንን የመጨረሻ ክፍል የምናየው እስካሁን ድረስ እየተማማርን የነበረው አጠቃላይ የመዳን ትምህርት ነው። የመዳን ትምህርት ብዙ ክፍሎች አሉ እና ዛሬ የምንመለከተው ሰው ለመዳን ምን ማድረግ አለበት፣ ከሰው የሚጠበቀው ምንድን ነው የሚለውን የምንመለከት ይሆናል። እንዴት እንዳን በሚለው እንዴት እንዳን እስካሁን በነበረው ትምህርታችን ላይ የሚያድነን እግዚአብሔር እንደሆነ አይተናል። እግዚአብሔር አምላክ ልጁ ኢየሱስ ክርስቶስን እንደላከልን አይተናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ ስለ እኛ ሰው ሆኖ መጥቶ ስለ እኛ በጽድቅ እንደተመላለሰ፣ እንደተሰቀለ፣ እንደሞተ፣ እንደተቀበረ፣ እንደተነሳ ምናምን አይተናል እና ጌታችን ደግሞ ከእግዚአብሔር ጋር እንዳስታረቀንም ተመልክተናል። ራሱ ከባሕርይ አባቱ ከአብና ከመንፈስ ቅዱስ ጋር ማለት ነው። እርቁም ከሥላሴ ጋር ስለሆነ እርቁም ከሥላሴ ጋር ነው። ጌታችን ለማዳን የመጣው የተወሰኑ ሰዎችን እንጂ ዓለምን ሁሉ አይደለም። እንደምታውቁት አይደለም? እሺ፣ ጌታችን ለማዳን የመጣው ማንን ነው? ዓለምን ሁሉ። በጣም ጥሩ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ጌታችን ኢየሱስ ወደ እርሱ ሲመጣ አየና፣ ማን? መጥምቁ ዮሐንስ ጌታችን ኢየሱስን አየውና እነሆ የምንን ኃጢአት የሚያስወግድ የሕያው እግዚአብሔር በግ አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ስለዛ ጌታችን ጳውሎስን በቆሮንቶስ መልእክቱ ላይ እንደተናገረው ፋሲካችን ክርስቶስ ታርዷልና ይላልና ፋሲካችን ክርስቶስ የታረደው ለዓለም ሁሉ መድኃኒት ይሆን ዘንድ የዓለም ሁሉ ኃጢአት ለማስወገድ። ስለዛ የክርስቶስ ሞት ላይ ልዩነት የለም። ለጥቂት ሰዎች ሞቷል፣ ለጥቂት ሰዎች ነው የማዳን ስራ የተሰራው የሚባል ትምህርት መጽሐፍ ቅዱስ የማያውቀው። መጽሐፍ ቅዱሳችን የሚያስተምረን ክርስትናችን የሚነግረን ጌታችንና መድኃኒታችን እሱም ኢየሱስ ክርስቶስ ዓለምን ሁሉ ለማዳን በስጋ ተገልጧል። ታዲያ ግን እዚህ ላይ አንድ ጥያቄ ሊነሳ ይችላል። ጌታችን ዓለምን ሁሉ ለማዳን ተገልጧል። ግን ደግሞ እያንዳንዱ ሰው አውግሏል። አሁን ላይ ሁሉም ሰው ክርስቲያን ነው ወይስ አይደለም? ሙስሊሞችም ከክርስትና ውጭ ያሉ ሌሎችም የሉ። እነሱ ልክ እንደኛው ድነዋል ማለት እንችላለን? አንችልም። የዳነው እኛ ነን። ጌታችን ግን ለእኛ ብቻ ነው የሞተው ወይስ ለእነርሱ ሞቷል? ጌታችን ለሁሉም ሞቷል። ታዲያ ጌታችን ለሁሉም ከሞተ አንዳንዶች ድነው አንዳንዶች ያዳኑበት ምክንያት ምንድን ነው? ይሄ ነው በቃ አሁን ዛሬ የምንማማረው ትምህርት እዚህ ላይ የሚያጠነጥን ጌታ ለዓለም ሁሉ ሞቷል። ራሱን ለዓለም ሁሉ መድኃኒት አድርጎ አቅርቧል። እንዳትረሱ። አንዳንዶች ድነው አንዳንዶች ግን ያልዳኑበት ምክንያት ከራሳችን ያጣውን እኛ ላይ ይህ ምንድን ነው? ክርስቶስ ለዓለም ሁሉ የመዳን ነገር ከሰራ በኋላ ከሰዎች የሚጠበቅ ነገር አለ። ይህ ከሰዎች የሚጠበቀው ነገር ምንድን ነው ከተባለ የመጀመሪያው ለመዳን መፍቀድ። እግዚአብሔር እኛን ለማዳን ይሁን ልጁ ልኮልናል ማለት በቃ ሊያድነን እግዚአብሔር ፈቃደኛ ነው። ታላቅ የሆነ ፍቅሩን ምሕረቱን በልጁ በክርስቶስ በኩል ለእኛ አሳይቶናል። አሁን ከኛ የሚጠብቀው ብቻ እናንተ ፍቀዱ እንጂ ይኸው ድህነትን እኔ ሰጥቻለሁ ነው እያለ። ስለዚህ ከኛ ምን ይጠብቃል? መጀመሪያ ፈቃደኝነት። ትናንት በነበረው ትምህርት ስለ ጸጋ አስተማማሩ፣ ስለ ነፃ ፈቃድ ተማምራችሁ ነበር አይደል? ሰዎች ነፃ ፈቃድ አለን የለን? ነፃ ፈቃድ አለን። ነፃ ፈቃድ ካለን እንግዲህ ያው ትናንት ይሄ ነገር ስለተማማራችሁ ነፃ ፈቃድ ላይ ድጋሜ ትምህርት አልሰጥም። እንደ አጠቃላይ ግን ሰዎች ነፃ ፈቃድ ካላቸው የጌታችንን ጥሪ የማዳኑን ስራ ያዩና አሜን መዳን እፈልጋለሁ ብለው ይመጣሉ። ያኔ ድህነት የሚጀምረው በዚህ ውስጥ ነው። የእግዚአብሔር ፈቃድ ብቻ ሳይሆን ሰዎችም ለመዳን መፍቀድ አለባቸው።
በዚህ በፈቃድ ውስጥ ሰዎች ምን ያደርጋሉ ከተባለ የመጀመሪያው በክርስቶስ ኢየሱስ ማመን፣ እግዚአብሔር በላከው በልጁ ማመን፣ በክርስቶስ ኢየሱስ ማመን። የምትጽፉ ከሆነ የመጀመሪያው እንዴት እንዳን ትሉና ርዕሱን ማለት ነው። እንዴት እንዳን ካላችሁ በኋላ የመጀመሪያው እምነት ማመን ስለ እምነት መጽሐፍ ቅዱሳችን ብዙ የሚናገረው ነገር አለ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ነው። በደንብ አድርጋችሁ ሀሳባችሁን ወደዚህ ሰብሰብ አድርጉ። ይሄ ነው ወይ አይረብሻችሁ? ሀሳባችሁን ሰብስቡና እንደምታውቁት ሰው ከእግዚአብሔር ጋር ተጣልቶ ነበር አይደል? ጌታችን ሳይመጣ በፊት ሰው ከእግዚአብሔር ጋር ተጣልቶ ነበረ። ይህ ከእግዚአብሔር የተጣላው ሰው ደግሞ የሆነ ያህል ሰው አይሁዳውያን ይባላል። እነዚህ እስራኤላውያን ናቸው፣ የእግዚአብሔር ሕዝብ ይባላል። እግዚአብሔር ከእነርሱ ጋር ኪዳንን አድርጓል። በእነርሱ በኩል ነው ክርስቶስን በሥጋ የመጣው። የአብርሃም ልጅ የዳዊት ልጅ ሆኖ ሲመጣ ጌታችን ከዛ ከሕዝበ እስራኤል ነው የመጣው በሥጋ ጌታችንና መድኃኒታችን ኢየሱስ እና ይህ ሕዝብ በያዕቆብ በኩል የሚመጣ ሕዝብ ነውና ሕዝቡ እንደ ሕዝብ እስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ይባላል። እግዚአብሔር ለእነዚህ ሰዎች ከሌላው ለየት የሚሉበትን ለምሳሌ ግዝረትን ሰጥቷቸው ነበር። ግርዘትን እና አይሁዳውያን በመገረዝ ይታወቃሉ። በመገረዛቸውም ከቀሪው ዓለም አሕዛብ ይባላል ያኛው ቀሪው ዓለም ከእነሱ ይለያሉ እና ይህ እስራኤላውያን ወይም አይሁዳውያን የእግዚአብሔር ሕዝብ ናቸው። ከዛ ውጭ ያሉት ግን ቀጥታ የእግዚአብሔር ሕዝብ አይደሉም፣ ያልተገረዙ ናቸው። ከእግዚአብሔር መንግስት ራቅ ብለው የሚኖሩ ነበር። ክርስቶስ ሲመጣ ነው ሁሉንም የሚጠራው። እስከዛ ድረስ ግን ለማቆያ ያህል ግን እግዚአብሔር አስቀድሞ አይሁዳውያንን እንደ ሕዝቡ ይዞ ነበር። አይሁዳውያንን እንደምን ይዞ ነበር? እና አይሁዳውያን ጥንት ላይ ምን ይሉ ነበረ? ወደ አሕዛብ እንዲያዩና እነዚህ ያልተገረዙ እግዚአብሔር እንኳን አያውቃቸውም፣ እነዚህ እግዚአብሔርን የማያውቁ ሕዝቦች ናቸው እና እነዚህ ኃጢአተኞች ናቸው ይሉ ነበር። ተመልከቱ፣ የአይሁዳውያንን የትዕቢት ንግግር በደንብ አድርጋችሁ ስሙ። አይሁዳውያንን እግዚአብሔር እንደ ሕዝብ ሲመርጣቸው ከነሱ አይታለን። አብርሃም ታውቃላችሁ አይደል? አብርሃም ማንን ወለደ? ይስሐቅስ? ያዕቆብ እሱ ነው። ያዕቆብ በአንድ ወቅት ከእግዚአብሔር ጋር ተገናኝቶ እግዚአብሔር አንተ ካሁን በኋላ እስራኤል ትባላለህ አለውና ባረከ። ከዚያም ከያዕቆብ የሚወለዱ ልጆች እነሱ መብዛት ጀመሩ። ከያዕቆብ የሚወለዱ ልጆች በዝተው ተባስተው ራሱ የቻለ ትልቅ ሕዝብ ነው። እንደምታስታውሱት ወደ ግብፅ ወርዶ ነበር። በግብፅ ሀገር ትልቅ ሕዝብ ሆኖ ነበር እና የግብፅ ፈርዖን የሆነ ሰዓት ላይ መፍራት ጀመረ። በሀገራችን መጥተው እነዚህ እስራኤላውያን በጣም በዙ፣ ጠላት ቢመጣ ከጠላቶቻችን ጋር አብረው ሊያጠቁን እንኳን ይችላሉ ብለው እንኳን ፈርቶ ነበር። ግብፅ በፊት ነው ብሎ ጌታችን ሳይመጣ በፊት ማለት ነው። ጌታችን ኢየሱስ ከእመቤታችን በሥጋ ሳይወለድ በፊት ማለት ነው። እና ወዲያውኑ የግብፅ ፈርዖን የግብፅ ንጉሥ በእነዚህ በእስራኤላውያን ላይ አከበደባቸው። ኑሯቸውን በጣም አከበደው፣ እጅጉን አሰቃያቸው፣ መከራን አሳያቸው። በባርነት ቀንበር ስር ሆኑ፣ እጅጉን ጨቆናቸው። እና እነዚህ ሰዎች ግን እስራኤላውያን የማን ልጆች ናቸው ብያቸዋለሁ? የእግዚአብሔር ሕዝቦች ናቸው። አዎ፣ በሥጋ ግን ከማን የሚወለዱት? ከያዕቆብ። ያዕቆብ የይስሐቅ ልጅ ነው። ይስሐቅ ደግሞ የአብርሃም ልጅ ነው። እና የአብርሃም የይስሐቅ የያዕቆብ ልጆች ናቸው እነዚህ። እግዚአብሔር ደግሞ ከነዚህ ከሶስቱ ታላላቅ አባቶች ጋር ኪዳንን ይፈጸማል። በተለይ ከአብርሃም ጋር ቀጥታ ኪዳንን ይፈጸማል፣ ዘሩን እንደማይተው ማለት ነው። ከዛም እግዚአብሔር ሕዝቡን አየ። በግብፅ ውስጥ እየደረሰበት ያለውን መከራ አየና ሕዝቡን ነፃ ለማውጣት ወደደ። እግዚአብሔር ሕዝቡ ሲጨቆንበት አይወድም እና ነፃ ማውጣት ይፈልጋል። ከዛን ሕዝቡን ነፃ ለማውጣት ባሪያውን ማንን ላከ? በግብፅ ባርነት ሳሉ እስራኤላውያን እግዚአብሔር ማንን ይላከላቸው? ሙሴ። ባሪያውን ሙሴ ላከ። በሙሴ በኩል በብዙ ተአምራት እግዚአብሔር ነፃ አወጣቸው። የኤርትራን ባህር ቀይ ባህርን ለሁለት ከፍሎ በባህር መካከል አሻገራቸው እና የተስፋይቱን ምድር ያችን ከነዓንን ማርና ወተት የምታፈልቀውን አሳያቸው እና እግዚአብሔር
እንደው እጅግ በጣም ከባድ ከሆነ ቀንበር ነበረ ሲፈታቸው የነበረው እና ይህ ሕዝብ እንዲሁ ነው የተመረጠው። እግዚአብሔር እንደዚሁ መርጦት እንዲሁ ተንከባከበው። ይህ ሁሉ ነገር ያደረገላቸው ለምንድን ነው? በኋላ ላይ የሚመጣ አንድ ታላቅ ሕዝብ አለ። ያ ታላቅ ሕዝብ በኋላ ላይ የሚመጣው በአዲስ ኪዳን ማን መሰላችሁ? እናንተ ናችሁ። በአዲስ ኪዳን ይመጣ ዘንድ የነበረው ታላቅ ሕዝብ እስራኤላውያን በጣም የምንበልጣቸው በስጋ የሆኑትን እስራኤላውያን ማለት ነው፣ አይሁዳውያን በእጅጉ እንበልጣቸዋለን። በክርስቶስ የሚመሰረት ሕዝብ በአዲስ ኪዳን እኛ ከሐዋርያት ጀምሮ የነበረን ከቅዱሳን አባቶቻችን እናቶቻችን ሁሉ በቅብብሎሽ የመጣው ይህ ሁሉ ሕዝብ እውነተኛው የእግዚአብሔር ሕዝብ አሁን ይሄ ነው እና ይህ ሕዝብ ከአብርሃም በስጋ የሚወለድ ብሎ የሚመጣ አይደለም፣ ለሁሉም ይሆናል እና ይህ የሚሆነው ግን ክርስቶስ ከመጣ ብቻ ነበር እንደዚህ አይነት ዕድል የምናገኘውና ክርስቶስ እስኪመጣ ድረስ እንደ ማቆያ ያህል እግዚአብሔር ያንን ሕዝብ እንዲሁ መርጦት ያዘው። አሁን ይህ ሁሉ ነገር የነገርኳችሁ ለምን መሰላችሁ? ሕዝቡ በእግዚአብሔር እንዲህ ቢመረጥ ግን ትዕቢተኛ አይሁዳውያን እስራኤላውያን ትዕቢተኞች ናቸው እና ከእነርሱ ውጭ ያለውን ሕዝብ የአሕዛብ የግሪክ ሰዎች ወይም አሕዛብ እነዚህ ኃጢአተኞች ነው የሚሏቸው። እነዚህ ያልተገረዙ ኃጢአት እግዚአብሔር የማያውቅ ሕዝብ እያሉ ያውቃቸዋል። በአንጻሩ ደግሞ ራሳቸውን ሲጠሩ ለእግዚአብሔር የተመረጥን ሕዝቦች ነን፣ የተገረዝን ሕዝቦች ነን እያሉ ራሳቸውን ደግሞ የማመጻደቅ ነገር ያስቀምጡ ነበር። አሁን ሁለቱን ማነጻጸር ጀመረ። አይሁዳውያንንና አሕዛብ ማነጻጸር ጀመረና እስቲ በአይሁዳውያንና በእነዚህ በቀሉ ዓለም መካከል ያለው ልዩነት ምንድን ነው የሚለው መናገር ጀመረ ጳውሎስ። ሮሜ ምዕራፍ 3 ቁጥር 1 ላይ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል። እንግዲህ የአይሁዳዊ ብልጫው ምንድን ነው? ምንድን ነው ብልጫው? የአይሁዳዊ ከአሕዛብ ከቀሪው ዓለም ብልጫው ምንድን ነው? ኦኬ ብልጫ ብለን ካነሳን ለምሳሌ ለአይሁዳውያን ሕግ ተሰጥቷቸው፣ ለምሳሌ 10ቱ ሕግጋት አሉ አይደል? እሱ ለማን ነበር የተሰጠው? ለሙሴ ለእስራኤላውያን ወይም ደግሞ ለሙሴ ለእስራኤላውያን የተሰጠው፣ ለሌላው ለቀሪው ዓለም አይደለም፣ ለአይሁዳውያን ነበር የተሰጠው አስቀድሞ። መጽሐፍ ቅዱስ የብሉይ ኪዳን መጽሐፍ የተሰጠው ለማን ነው? ለእስራኤላውያን፣ ለሌሎቹ አይደለም። የእግዚአብሔር ቃል የእግዚአብሔር ሕግ አደራ የእግዚአብሔር ሕግ ተሰጥቷቸዋል። የእግዚአብሔርን ቃል አደራ ተቀብለዋል። ከዚህ አንጻር ብልጫ ተብሎ ሊነገርላቸው ይችል ይሆናል። ከኃጢአት ጋር በተያያዘ ግን አይሁዳውያንም ሆኑ አሕዛብም ሁሉም ተመሳሳይ ኃጢአተኛ፣ በደለኛ፣ ሁሉም ኃጢአተኛ፣ የእግዚአብሔር ክብር የጎደለው በደለኛ ነው ሁሉም። አይሁዳውያንን አሕዛብ በመካከላቸው ልዩነት የለም ማለት ይህንን አታድርግ ይህንን አታድርግ ይህንን አታድርግ የሚል ሕግን ተቀበሉና አይሁዳውያን ማለት ነው። ሕጉን ተቀብለዋል፣ ግን ሕጉን አይፈጽሙም። ስለዚህ ሕግ በመቀበል ከነዛኞቹ እኮ ይለያሉ። አይሁዳውያን ከአሕዛብ ሕግ በመቀበል ይለያሉ። ሕጉን ግን እነሱ ስለማይፈጽሙትና ኃጢአትን ስለሚያደርጉ እነሱ ከኃጢአት ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ? ልዩነት አለ። ከኃጢአት ጋር በተያያዘ ከኃጢአት ጋር በተያያዘ ኃጢአትን ከማድረግ ጋር ከመውደቅ ጋር ከመርከስ ጋር በተያያዘ በአይሁዳዊና በአሕዛብ መካከል ልዩነት አለ? የለም። ሁሉም ኃጢአተኛ በደለኛ ነው። አሁን ሕግ የተቀበለው ኃጢአተኛ በደለኛ ነው። አሕዛቡ ሕግ ያልተቀበለውም አስቀበሉ ዝም ብሎ የልቡና ሕግ ብቻ ያዘው ኃጢአተኛ በደለኛ ነው። እና እግዚአብሔር እነዚህ ሁለቱንም ኃጢአተኛ በደለኛ የሆኑ ሰዎችን ወደ ራሱ ማቅረብ ሲፈልግ አስቀድሞ ለአይሁዳውያን የሰጠውን ግዝረትን አይደለም የሰጠው። አሁን ለማቅረብ ሲፈልግ እምነትን ነው የሰጠው። ምን ነው የሰጠው? በእምነት ሁሉንም ራሱ አይሁዳውያንን አሕዛብንም ሁሉም ኃጢአተኛ ስለሆነ ሁሉንም በእምነት ወደ ራሱ ለማቅረብ ፈለገ፣ ፈቀደ፣ ወደደ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ እንግዲህ ምን ይሁን? ስሙ በደንብ እንግዲህ ምን ይሁን? ከእነርሱ እንበልጣለንን? አሁን ይህን ሲናገር ጳውሎስ ራሱን እንደ አንድ አይሁዳዊ ከብንያም ነገድ እንደሆነ ይናገራል። ራሱ ጳውሎስ በሌላ ስፍራ ላይ ፈሪሳዊ ነኝ ከብንያም ነገድ ነኝ እያለ
አንዳንድ ቦታዎች ላይ ይናገራል ጳውሎስ እና ያው ወደ ክርስትና ከመምጣት በፊት አይሁዳዊ ሮማዊ ነገርም አለው፣ ግን አይሁዳዊ ስለሆነ ከእነርሱ ከአሕዛብ እንበልጣለንን ብሎ ጠየቀ። ሲመልስ ምን አለ? ከቶ አይነበር እንግዲህ ምን ይሁን ከእነርሱ እንበልጣለንን? ከቶ እንበልጣለን አንበልጥም አለ። አይሁድም የግሪክ ሰዎችም መጽሐፍ የግሪክ ሰዎች የሚለው በነገራችን ላይ አሕዛብ ከአይሁዳውያን ውጭ ያሉትን የግሪክ ሰው ይላቸዋል አሕዛብን። አይሁድም የግሪክ ሰዎችም ሁሉ ነው የሚለው። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም። የኃጢአት ጉዳይ ላይ ሲሆን ሁሉም ኃጢአተኛ በደለኛ ዝቅ ሲል ቁጥር 20 ላይ እንዲላል ይህ የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። ሥጋን የለበሰ ሁሉ ልክ እንደኛ እንደናንተ አይነት ሰው ማለት ነው። የሕግን ሥራ በመስራት በእግዚአብሔር ፊት መጽደቅ አልቻለም። አይሁዳውያን ሕግን ተቀብለዋል፣ አልተቀበሉም? ሕጉን ግን መፈጸም ችለዋል፣ አልቻሉም። ስለዚህ ስላልቻሉ በእግዚአብሔር ፊት ሕግን እየፈጸሙ ሊጸድቁ በፍጹም አልቻሉም። ኃጢአት በሕግ ይታወቃልና አለ። ኃጢአት በሕግ ይታወቃል ማለት ሕግ ኃጢአትን ያሰራል ማለት አይደለም። ሕግ ፍጹም መንፈሳዊ ነው። ሕግ ኃጢአትን ያሰራል ሳይሆን ተመልከቱ፣ ሕግ ይህን ኃጢአት አታድርግ፣ ይህን ኃጢአት አታድርግ፣ ይህን ኃጢአት አታድርግ ይላል። ትመጣና አንተ ልክ ያንን ኃጢአት ስታደርግ ሕጉ ምን ይላል? ኃጢአትን አደረግ ብሎ ይከሳል። ገባችሁ? ሕግ ይህን ኃጢአት አታድርግ ይላል። ያንን ኃጢአት መተህ ስታደርገው ሕግ ምን ይላል? ኃጢአትን ሰርተሃል። ኃጢአት በሕግ ይታወቃል የተባለው ለዛ እንጂ ሕጉ ራሱ ኃጢአትን የሚያሰራ ሕጉ ራሱ እርኩስ ነገር ሕጉ ራሱ ኃጢአቱ ላይ እና አይሁዳውያን ምንም ሕግን ቢቀበሉ ሕግን እየፈጸሙ መኖር ግን አልቻሉም። ለምንድን ነው ያልቻሉት? ለምንድን ነው ሕግን እየፈጸሙ መኖር እየከበዳቸው? ለምንድን ነው ከተባለ በውድቀት ዓለም ውስጥ ነበር የነበሩት። ሰው ክርስቶስን ከማግኘቱ በፊት ከጌታችን ከክርስቶስ ኢየሱስ ጋር አንድ ከመሆኑ በፊት ዳግም ከመወለዱ ከመጠመቁ በፊት የወደቀን ሥጋ ወይም አዳማዊ የሆነን ሥጋ ስለሆነ የሚይዘው አቅመ ቢስ ነው። በትንሽ ነገር ኃጢአትን ይሰራል። ትንሽ ነገር ኃጢአት ትመጣለች፣ ትጥላለች። ትንሽ ኃጢአት ትመጣለች፣ ትጥላለች። ከዚህ በፊት አዳም በሚል ርዕስ እየተመለከትን ነው ማለት ነው። መድገም ስለሌለብኝ ሰዓት ለመጠቀም ከዛ አንጻር ሕግን ሊፈጽሙ አልቻለም። እሺ አሁን ይኸው ሁሉም ሰው ሕግን መፈጸም አልቻለም። በዚህ መጽደቅ በፍጹም የማይቻል ነው። በዚህ ጊዜ ምን ተደረገ? አሁን ግን እሺ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ከሕጎች ውስጥ አንዱ የተሰጠው ለምሳሌ ግዝረት ማለት ሰው በመገረዝ ይጸድቃል። ግዝረት የተሰጠው ለማን ነበረ? ለአይሁዳውያን ወይም ለእስራኤላውያን? ለአሕዛብስ ነው? ከኃጢአት በታች የሆኑት ግን እነማን ናቸው? ሁለቱም ወይስ አንዳቸው? ሁለቱም። ስለዚህ ያለ ግዝረት እንዲህ ምንድን ነው የሆነ እንዲህ በመሰለ ነገር ይሄ በመገረዝ ምናምን ሳይሆን ያለ እርሱ የእግዚአብሔር ጽድቅ ተገለጠ። ያለ ግዝረት ያለ አንዳንድ ሕጎች ምናምን እንደዚሁ ታዲያ እንዴት ተገለጠ? ያለ ሕግ ከሆነ እንዴት ነው? ቀጠና አድርገንና ፕሮቴስታንት ወንድሞቻችን እንደነዚህ አይነት ጥቅሶችን ስለሆነ እያነሱ የሚጠይቁት ብዙ ጊዜ እነዚህን አንዴ ከተረዳችኋቸው ሁል ጊዜ ቢሆን ምንም የማይናወጥ ነገር ላይ ታልፋላችሁ። ለዛ በላይ መረጃ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ሥራ ተገልጧልና ይልና ቀጠል አድርጎ እርሱም ለማን ሁሉ አለ? እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በእምነት የሚገኝ የእግዚአብሔር ጽድቅ ነው። ልዩነት ሁሉም ኃጢአትን አይታችሁ እሺ፣ ሁሉም ኃጢአትን የእግዚአብሔርን ክብር ሁሉም ኃጢአትን ሰርቷል። አይሁዳዊ፣ የግሪክ ሰው
የእግዚአብሔርን ክብር ሁሉ ይጎርዱታል። ስለዚህ እግዚአብሔር በእምነት አሁን ሁሉንም ሊስባቸው እምነት ብቻ አላለም። እስካሁን ተመልከቱ። ፈቃደኝነት ያስፈልጋል ብለናል። እምነት ደግሞ ያስፈልጋል። በእምነት መሳብ ሊጀምር ነው እግዚአብሔር። እንደዚህ የጠፋውን በኃጢአት የሚመላለሰውን ማለት ነው። ሁሉም ኃጢአትን ሰርተዋልና የእግዚአብሔርን ክብር ጎድሏቸዋል ያለ በኋላ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። ምንም ሳንሰራ ያለ ምንም ሕግ ያለ ግዝረት እንዴት ሆኖ እንዲሁ መጽደቅ ይቻላል? መዳን ይቻላል? በአዲስ ኪዳን ከእኛ መልካም ስራ ምንም ነገር ሳይጠበቅ ማለት ነው ድህነት የሚጀምር ልክ ድህነት ጀመረ ሲባል በእኛ በቤተክርስቲያናችን በስራ አይጀምርም። በደንብ አድርጋችሁ ስሙኝ። ድህነት በምን አይጀምርም ማለት ነው? እናንተ ሁላችሁ የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች ናችሁ። የእግዚአብሔር ልጆች የሆናችሁት በስራችሁ ነው። በስራችሁ በስራው የእግዚአብሔር ልጅ ሆነ አስቀድሞ ልክ የእግዚአብሔር ልጅ ሲሆን ሰርቼ ነው የእግዚአብሔር ልጅነትን አገኘ የሚል አለ ከእናንተ ውስጥ። ድህነት የሚጀምረው በስራ አይደለም። ድህነት በጸጋ ነው። ጸጋው ደግሞ በእምነት ነው የሚያድን። ማመን አለብን። ከስራ በፊት የሚቀድመው እምነት ነው። ያለ እምነት የሚደረግ ነገር ሁሉ እግዚአብሔርን አያስደስተውም። ዕብራውያን 11 ላይ ያለ እምነት እግዚአብሔር ደስ ማሰኘት አይቻልም። እሺ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና ኦኬ፣ እንዲያው በጸጋው ይጸድቃሉ። እንዴት እንዲያው በጸጋው ይጸድቃሉ ያለ እንዲያው በጸጋው ይጸድቃሉ። እንዲሁ በጸጋው የሚጸደቀውን ጽድቅ እግዚአብሔር እንዴት እንድናገኙ አድርጎ አቆሙ ስንል ቀጠል ያደርግና እርሱንም እግዚአብሔርን በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆሙ። በምን የሚገኝ? በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆሙ። ይህም በሚል የደረገውን ኃጢአት እግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ። ስለዛ እምነት እንዲህ ያለ እግዚአብሔር ጽድቅ የምንቀበለው ወደ እግዚአብሔር ድህነታችን የሚጀመረው በምንድን ነው አልኳችሁ? በእምነት። ስለዛ አሁን ድህነት ሁልጊዜ ቢሆን እንዴት ነው የሚጀመረው ሲባል ዳግም በመወለድ። ድህነት የሚጀመረው በምንድን ነው? እንዳትረሱ። ድህነት የሚጀመረው በምንድን ነው? ዳግም የምንወለደው በስራችን ነው። ብዙ ጊዜ ከሳሾቻችን የሚከሱን እኛ ያላልነውን እንዳልን በማስመሰል እኛ ዳግም የተወለድነው በስራ እንደሆነ አድርገው ያሰሙና ከዚያ በኋላ ራሳቸው እንዲህ ብሎ ከከሰሱ በኋላ ለራሳቸው ክስ ደግሞ ምላሽ ለመስጠት ሲሞክሩ ያለ። እናንተ የቤተ ክርስቲያናችሁ ንጹሕን ትምህርት በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ። ሰው ዳግም የሚወለደው በስራ ነው ብለን አናውቅም። ስራ ግን ለድህነት ያስፈልጋል ወይ? የስ ያስፈልጋል። የቱ ጋር ነው የሚያስፈልገው የሚለው ግን ቀጣይ አሳያችኋለሁ። የሚያሳይበት ቦታ አለ። እሱን ቦታ ላይ ስንደርስ ነው ማሳያችሁ። አሁን እዚሁ ማለት ነው። ከሱ በፊት ግን ዳግም ውልደት ላይ ግን እቺ መጀመሪያው የድህነት ጅማሬ ላይ ግን በስራ የሚባል ነገር የለውም። አምነን ስንጠመቅ ዳግም እንወለዳለን። ወደ ጥምቀት ከመሄድ በፊት እምነትን እንጨርሳለን። እምነት ለድህነት ያስፈልጋል የሚለውን እያየን ስለሆነ ማለት ነው። እሺ ጌታችን ኢየሱስም እንዲህ ሲል እንደተናገረው እንግዲህ ከእምነት ጋር በተያያዘ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 16 ዮሐንስ 3 ከ14 እስከ 16 ሙሴም በምድረ በዳ እባብን እንደሰቀለ ይላል። ማን? በምድረ በዳ ምን እንደሰቀለ? እባብን እንደሰቀለ። ታሪኩ እንዲህ ነው። ታሪኩ በአንድ ወቅት ላይ ሕዝበ እስራኤል በእባብ ተነደፈ። ሕዝቡ በእባብ ተነደፈና ሊሞቱ እና ሕዝቡ ደነገጠ። በእባብ ተነደፈ ጥንት ላይ ማለት ነው፣ በነ ሙሴ ሰዓት። አሁን እሱን እንደ ምሳሌ አድርጎ ጌታችን አጥቶና ከዛ በኋላ ሙሴ አመለከተ። ሙሴ ወደ አምላኩ አመለከተ እና ሲያመለክት እግዚአብሔር አምላክ አንድ ነገርን ተናገረው። ምን አለ? ሕዝቡ ይድን ዘንድ እሺ የናስ እባብ ስራና ስቀለው አንጠልጥለው አለ። ስቀለው እባቡን ማለት ነው። ከዚያ በኋላ እባቡን ያየው ሁሉ ይድናል። ከመርዙ የሚድነው እባቡን ምን ያደረገ ነው? ያየው ነው። ጌታችን ይህን ነገር ያዝ አደረገና ምን አለ?
ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ስለዛ ያኔ በእባብ የተነደፉ ሰዎች ለጌታችን ስቅለት እንትን ነው ምንድነው ምሳሌ እንጂ እባቡ ተሰቀለ፣ ያንን ያዩት ሁሉ ይድናል። አሁን ደግሞ ጌታችን ኢየሱስ ተሰቀለ፣ በእርሱ የሚያምኑ ሁሉ ምን ያደርጋሉ? ይድናል። ከዛ እንዲህ ያለ ቀጠል አደረገ። በእርሱ የሚያምን ሁሉ በጌታችን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። እግዚአብሔር ዓለምን እንዲሁ ወዶታል። ዓለምን እንዲሁ ወዶታል። ማንን እስኪሰጥ ድረስ? ብቸኛ ልጁ አንድያ ልጁን እስኪሰጥ ድረስ። በእርሱ የሚያምን ደግሞ በልጁ የሚያምን ደግሞ የዘላለም ሕይወት ያገኝ እንዳይጠፋ። ስለዛ እምነት ለድህነት አስፈላጊ ማለት ነው። ስለዛ የድህነት በሩ እምነት መጀመሪያ ያለው ከምንም ነገር በፊት ምንድን ነው? ለድህነት መጀመሪያ የምናደርገው ከኛ የሚጠበቀው ምንድን ነው? ስለ እምነት ይናል ካየን ቀጣይ እዚሁ እምነት ላይ ማለት ነው። ይህ እምነት ደግሞ አሁን ተመልከቱ። እምነት ለድህነት ያስፈልጋል አለ። እምነት ለድህነት ያስፈልጋል። ግን ሰው ለማመን ራሱ ማለት ነው ምን ያስፈልጋል? ማለት ሰው ለማመን መስማት አለበት የለበትም? ማለት ሳንሰማ ምንድን ነው ምንድነው? ሰው ለማመን መስማት አለበት አስቀድሞ። እምነት ከምንድን ነው? እምነት ከመስማት ነው። ሮሜ 10 ቁጥር 12 ላይ እንዲህ በአይሁዳዊና በግሪክ ሰው መካከል ልዩነት ደጋግሞ ነገራችን እያነጻጸሩ ሁለቱም ጳውሎስ ላይ ልዩነት የለም። ልዩነት ሁሉም የእግዚአብሔር ቸርነት ምሕረት የሚያስፈልገው አይሁዳዊ የግሪክ ሰው ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለምና በአይሁዳዊና በግሪክ ሰው መካከል ልዩነት አይስ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ ለአይሁዳዊ ብቻ ነው አይደል? አንዱ ጌታ ለግሪክ ሰው ብቻ ነው አይደል? አንዱ ጌታ የሁሉ ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናል። አሁን ጌታ የአይሁዳዊ ብቻ አይደለም። ጌታ የአሕዛብም ወይም የግሪክ ሰዎች ብቻ ማለት ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ለሚጠሩት ሁሉ ባለጠጋ ነው ማለት ስጦታውን ይሰጣቸው፣ ጸጋን ይሰጣቸው፣ ያድናቸዋል፣ ይታደጋቸዋል፣ ይፈውሳቸዋል። ስለዚህ የጌታን ስም የሚጠራ ይድናል። ግን የጌታን ስም ለመጥራት በጌታ ማመን አለበት አይደለም? የጌታን ስም ለመጥራት ማመን አለበትና ጳውሎስ ቀጠል አድርጎ ምን ይላል? እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ማለት የጌታን ስም ለመጥራት አስቀድመው ምን ሊያደርጉበት ይገባል? ሊያምኑበት አይደል? እየገባችሁ ነው? አሁን የጌታን ስም ለመጥራት ማመን መጀመሪያ አምነህ ስታምን የጌታን ስም ለማመንስ ቀጠል ያደርግና ባልሰሙትስ እንዴት ያምናሉ? ለማመን ደግሞ ምን ማድረግ አለባቸው? መስማት አለባቸው። ለመስማት ደግሞ አሁን ሰው ለማመን እንኳን መስማት እንዳለብኝ ገባኝ፣ መስማት አለብኝ ይልና መስማት ፈለገ። ለመስማት ምን ያስፈልጋል አይደል? የሆነ የሚሰብከው ሰው ያስፈልገው። ስለዚህ ጳውሎስ ቀጠል አድርጎ ምን አለ? ያለ ሰባኪስ እንዴት ይሰማል? ለመስማት ሰባኪ ነው የሚያስፈልገው። ስለዚህ እምነት እንዴት እንደሚመጣ ተመልከቱ። ሰባኪ አለ፣ ያ ሰባኪ ይሰብካል፣ ከዛ ሰውየው ይሰማል፣ ከሰማ በኋላ ያምናል፣ አምኖ የጌታን ስም ይጠራል። እንደዚህ አይነት እምነት ያድናል እያለ ነው። ኦኬ። ስለዚህ አሁን ሰባኪን ያስፈልጋል። ያ ሰባኪ ግን ማለት ነው ዝም ብሎ መንገድ የለም አንድ መንገድ ለምሳሌ የሆነ መጽሐፍ ቅዱስን እዚች ብዙ ወሸቅ አድርጎ ሰባኪ ብሎ መርቶ ቢሰብክህ እና ብትሰማ ብታምንና የጌታን ስም ጠራው ልትድን ትችላለህ ወይ? አሁን ጥያቄ ልትድን ትችላለህ? ምክንያቱም ሰባኪ የሚባሉ ብዙዎች ሊኖሩ ስለሚችሉ
ስለ የትኛውም ሰባኪ እያወራ ነው ወይ ካለ አይደለም። ጳውሎስ ከተናገሩ ደግሞ እንደዚህ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ይልና ካልተላኩስ እንዴት ይሰብካሉ። በጣም ለመስበክ ምን ይቀርማል? ለመስበክ ምን ይቀርማል? መላ መጀመሪያ የተላኩት እነማን ናቸው? ለመስበክ ናይስ። በጣም ትክክል። ለመላ ምንድነው? ለመስበክ መጀመሪያ የተላኩት እነማን ናቸው? ሐዋርያት። ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ማርቆስ 16:15 ላይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ስበኩ። ካልተላኩት እንዴት ይሰብካሉ አልነበር የተባለው? ይኸው ተላኩ። ሂዱ ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኩ ተብሎ ተነገረላቸው። ማቴዎስ 28:19 ላይ እንግዲህ ሂዱ አሕዛብ ሁሉ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ሰው መጀመሪያ የተላኩት ሐዋርያት ናቸው። ግን ጌታ ኢየሱስ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ በማለቱ ይህ ተልእኮ የሚቀጥለው ከሐዋርያት ቀጥሎ በሚነሱ አባቶች በኩል ማለት አስተምሯል። ይሄ ነገር ምሳሌ ባለፈው ማለት ነው። አስተምሩ አጥምቁ አላቸውና ሐዋርያትን እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ሁልጊዜ ከእናንተ እስከ ዓለም ፍጻሜ ሁልጊዜ ከእነርሱ ጋር ነው። ለምሳሌ ጴጥሮስ አልኳችሁ እያስተማረ እያጠመቀ እስካሁን ድረስ አለ። ጴጥሮስ እያጠመቀ አለ። አሁን አለ እያጠመቀ የለም። ታዲያ እንዴት ነው ጌታችን እስከ ዓለም ፍጻሜ ሁልጊዜ በዚህ በማጥመቅና በማስተማር ውስጥ እንዴት የሚገኘው ከተባለ እነ ጴጥሮስ የሾሟቸው ሌሎች ጳጳሳት ደግሞ አሉ፣ በመንፈስ ቅዱስ አማካኝነት ማለት ነው። ልክ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ በማለት እንደተናገረው ማለት ነው። ስለዚህም ከሐዋርያት ቀጥሎ የሚመጡ ጳጳሳት አሉ። ጳጳሳት ብቻ ሳይሆን እንዳጠቃላይ ቤተ ክርስቲያን አለች። በኤርሲያን ውስጥ ያው የማጥመቅ ደግሞ ስልጣን ያላቸው ሰዎች ስላሉ ጳጳሳትን አነሳ። በዚህ ቅብብሎች ውስጥ እስከ ዓለም ፍጻሜ ድረስ ይሄ አንድ ጊዜ የተመሰረተው የእግዚአብሔር ሕዝብ ወይም ጉባኤ ቤተ ክርስቲያን ያለው ማለት ነው። ከዚህ ቀደም ጉባኤው ስለማይጠፋ ከዚህ ቀደም እንዳየነው እስከ ዓለም ፍጻሜ በዚህ በጉባኤ ውስጥ ትምህርት እየተሰጠ ጥምቀቱ እየተካሄደ እስከ ዓለም ፍጻሜ ድረስ ይቀጥላል። ሰው መዳን ከፈለገ ማመን አለበት ብለናል። የሚያምነው ደግሞ ሲሰማ ነው። የሚሰማው በሰባኪ ነው። ሰባኪው የተላከ ነው መሆን ያለበት። የተላከችው ደግሞ ቤተ ክርስቲያን ናት። ስለዚህ የሚያድነው እምነት ከቤተ ክርስቲያን የሚመጣውን ትምህርት ሰምተን የምናምነው እምነት ነው እንጂ የትኛውም መንገድ የትኛውም ሰው የሚሰብከውን ነገር ሰምተን ስላመንን እንድናለን ማለት አይደለም። ምንድነው ልዩነቱ? ማለት እኛ ሰበክነው፣ ሌሎች ሰዎች ሰበኩት። ልዩነቱ ምንድነው ከተባለ የአስተምህሮ አንደኛው የአስተምህሮ ንጽህና የአስተምህሮ ምን አልኳችሁ? ንጽህና። ምክንያቱም መጽሐፍ ቅዱስ ስለ አስተምህሮ ብዙ ነገር ነው የሚናገር። አስተምህሮ ላይ ሳትካክ ስህተት የስተት ትምህርትን የምናስተምር ከሆነ የምንቀበል ከሆነ ሐሰተኛ ትምህርትን ሰምታችሁ የምታምኑት እምነት አያድንም። መጽሐፍ ቅዱሳችን ይላል አስተምህሮ ማለት በአጭሩ ሃይማኖት ማለት ነው። ሃይማኖት አስተምህሮ ማለት ነው። እሺ ይሁዳ በመልእክቱ ቁጥር 3 ላይ ይሁዳ በመልእክቱ ቁጥር 3 ላይ ምዕራፍ ተናግሬያለሁ። እሺ ያልተናገርኩት ለምንድን ነው? ቁጥር ብቻ የምንናገረው አንድ ምዕራፍ እዚህ ጋር አንድ ጥቂት ቀለታችናለች። ስንት ምዕራፍ ስላለው ነው? አንድ ምዕራፍ ብቻ ሲኖረው ቁጥር ብቻ ይናገራል። ችግር የለም። ይሁዳ በመልእክቱ ቁጥር 3 ላይ ምን አለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም አስተምህሮ የሚሰጠው ከራሱ ከእግዚአብሔር። ሃይማኖት ወይም አስተምህሮ የሚሰጠው ከማን ነው? ሐዋርያት ራሳቸው ያስጀመሩት አስተምህሮ አለ።
የለም። ሐዋርያት ራሳቸው የተቀበሉት ከጌታችን ነው። በገላትያ መልእክት ገላትያ ምዕራፍ 1 ቁጥር 11 ላይ እንደዚህ ይላል። ቃል በቃል ለማንበብ ያህል ገላትያ ምዕራፍ 1 ቁጥር 11 ወንድሞች ሆይ ይላል ጳውሎስ፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እናሳ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማኩትም። ማን ገልጦልኛል? ስለዚህ በጳውሎስ የሚሰበከው ወንጌል ቀጥታ ከጳውሎስ የሚመነጭ ነው ወይስ ከጌታችን? ከጌታችን። አዎ ተመልከቱ፣ አስተምህሮ እንደዚህ ነው። ከጌታ ወደ ቅዱሳን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ምን ሃይማኖት ማለት ምን ማለት ነው? አንድ ጊዜ ፈጽሞ ተሰጥቶናል። በቃ ያን አስተምህሮ ሙጭ አንለቅ በፍጹም። ይህ የአስተምህሮ ንጽሕና ይባላል። አስተምህሮ አንድ ጊዜ ፈጽሞ ተሰጥቶናል። ይህ አስተምህሮ ደግሞ በመንፈስ ቅዱስ ራሱ ይጠበቃል። በነገራችን ላይ በቤተ ክርስቲያን ውስጥ ምንድነው ከሐዋርያት ዘመን ጀምሮ ቤተ ክርስቲያኖች ጉባኤዋ ማለት ነው እስካሁን ድረስ ላይቀጥል ትችላለች፣ ልጠፋ ትችላለች አይደለ? ልጠፋ ትችላለች ጉባኤዋ አይደል? ጉባኤዋ ማለት አጠፋ ጉባኤዋ ልጠፋ አይችልም። የእግዚአብሔር ሕዝብ እንደ ሕዝቡ ሊጠፋ አይችልም፣ አይችልም። የክርስቶስ አካል ነው። የክርስቶስ አካል ናት እቺ ቤተ ክርስቲያን። በፍጹም ልጠፋ አትችልም። የኖህ መርከብ ወጀብ ቢመታት አልጣላትም። የኢየሱስ መርከብ ማለትም ቤተ ክርስቲያን ብዙ ወጀቦች ቢኖሩባት እንኳን ብዙ ወጀቦች ከውስጥም ከውስጥም ብዙ ወጀብ ሊኖር ይችላል፣ ግን ልጠፋ ግን ወይም ልትወድቅ ግን አትችልም። እና በዚህ በቤተ ክርስቲያን ውስጥ ጌታ ይህንን የሰጠውን አስተምህሮውን በመንፈስ ቅዱስ አማካኝነት ይጠብቃል። በመንፈስ ቅዱስ አማካኝነት ሁሉ ጊዜ ይጠብቃል። ወደ እውነት ሁሉ የሚመራ መንፈስን ለቤተ ክርስቲያኑ ልኳልና። ስለዛ እንዴት ነው የሚጠብቀው ከተባለ ከአንዱ ወደ አንዱ ትምህርቱ በቅብብሎሽ ይሄዳል። ለምሳሌ ጌታችን ለጳውሎስ፣ ጳውሎስ ይኸው ለገላትያ ሰዎች፣ ለምሳሌ የገላትያ ሰዎች ለቀጣዩ እያደረጉ በቅብብሎሽ ውስጥ እኛ ጋር ደርሷል። አንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ለእናንተ ደግሞ አሳልፌ የሰጠሁትን ተመልሰው ያጋይሰለም ለእናንተ ደግሞ አሳልፌ ምናምን የሰጠሁትን እኔ ደግሞ ከጌታ ምን አድርጋለሁ? ተቀብያለሁ። ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁ። ቅብብሎሹን ያያችሁት ነው። ጳውሎስ ከጌታ ተቀበለ። እሱ ደግሞ ለምሳሌ በጢሞቴዎስ በኩል ያደረገውን ላሳያችሁ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ጳውሎስ ጢሞቴዎስ ልጁን እንደዚህ ይለዋል። የመንፈስ ልጁን ማለት ነው። እንደዚህ ያለ ብዙ ሰዎች የመሰከሩለት ከእኔም የሰማኸውን ከእኔ ምን ያልከውን ሌሎችን ደግሞ ሊያስተምሩ ለሚችሉ ሌሎችን ደግሞ ምን ሊሉ ለሚችሉ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ከእኔ ምን ያልከው ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች ደግሞ አደራ ከጌታ አስቀድሞ ወደ ማን? መጀመሪያ ከጌታ ወደ ማን? ከጳውሎስ ወደ ማን? ወደ ጢሞቴዎስ። ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች። ቅብብሎሹ እንደዚህ በቤተ ክርስቲያን ውስጥ የሆነና በዚህ በጉባኤ ውስጥ ማለት ነው። በዚህ በጉባኤ ውስጥ ትምህርቱ በቃ እየተላለፈ እየተቀባበለ እዚህ ደርሷል። ስለዚህ ይህ ትምህርት ነው የመዳን ጉዳይ ነው። በነገራችን ትምህርት ጤናማ ትምህርት ብቻ ነው የሚያድነው እና ይህ ጤናማ የሆነ ትምህርት በመንፈስ ቅዱስ ተጠብቆ እስካሁን ድረስ ቆይቷል። እኛ ጋር መጥቷል። ስለ ትምህርት ይላል መጽሐፍ ሲናገር ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል ይላል። ምን የሚገኝበትን ትምህርት ሕይወት ይገኝበታል? አይገኝበትም። ተው ምክንያቱም ማን አለ? ለጢሞቴዎስ መልእክት የጻፈው ኢየሱስ ክርስቶስ አይደለም ማለት ነው። ጳውሎስ ነው። ግን ጳውሎስ ሲጽፍ በመንፈስ ቅዱስ ተነድቶ ስለሆነ የሐሳብ የጳውሎስ ብቻ ሳይሆን የማንም ነው? የጌታችን የእግዚአብሔርም ሐሳብ
ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ስለዛ ትምህርት ሕይወት ይገኝበት እሱን በማመን ያንን ትምህርት ሰምተን በማመን እንድናለንና ሕይወት ይገኝበታል ተብሎ ተነገረ። ስለዛ ይህንን ትምህርት የማይታገሱበት ዘመን ይመጣልና ካለ በኋላ ነገር ግን ጆሮዎቻቸውን የሚያሳክክ ስለሆነ ማለት ሌሎች አስተማሪዎች ሲያስተምሩ ይሰሙና ማለት ነው። በቃ ለጆሮአቸው ስለተስማማቸው ደስ ስላላቸው ለጆሮአቸው የሚያሳክክ ስለሆነ ይሄ በቃ ይማ ለኔ የሚያሳምነኝ በቃ ይሄ አይነት ነገር ማለት ነው። የሚያሳክክ ስለሆነ እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቸው። ከቤተሰብ ውጪ የሆኑ አስተማሪዎች ነው። ትምህርት ሁሌ ከቤተ ክርስቲያን የሚቀዳው መምህራን አስተማሪዎችን በቤተ ክርስቲያን ውስጥ ብቻ። ከቤተ ክርስቲያን ውጪ የሆነ መምህር ለእኛ መምህራችን በፍጹም ሊሆን ይችላል። በፍጹም ዓለማዊ ትምህርት ላይ ሳይሆን መንፈሳዊ ትምህርት ላይ ነው። ከተል ያደርግና የሚለው እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ ግን በግልጥ ይላል። መንፈስ ግን በግልጥ በኋለኞች ዘመናት ያው ጳውሎስ ምን እንደሚል በኋላ ያው የዛሬ 2000 ዓመት አካባቢ ሲጽፍ ለጢሞቴዎስ ለልጁ ጳውሎስ መንፈስ ግን በግልጥ አለ። መንፈስ በግልጥ እንዲህ ይላል። ምን ይላል? በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ምንን ይክዳሉ? ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ሃይማኖትን ይክዳሉ። እሺ በርባራችን ሃይማኖት ምን ማለት ነው? ከማን አንድ ጊዜ ፈጽሞ ከማን የተሰጠን? ከማን የተሰጠን? ከኢየሱስ ክርስቶስ ወይም ከእግዚአብሔር ከአምላካችን። ይህንን አስተምህሮ ይክዳሉ። ማንን እያደመጡ አለ? አንዳንዶች የሚያስቱ መናፍስትንና መናፍስቱ ሲጠራቸው ምን የሚሉ ያላቸው የሚያስቱ ያለበት ምክንያት ማለት ነው። ትምህርቱን ልክ የመናፍስቱ ትምህርት ማለት ነው ሲሰማ ዝም ብሎ በቃ ዝም ብሎ ገና ላይቱ ይሄማ ውሸት ነው ምናምን ብላችሁ የምታውቁት አይደለም። ልክ ስትሰሙት ይሄ ነገር እውነት ይሆን እንዴ ሊያስብላችሁ ራሱ ይችላል። በተቻለው አቅም መንፈስ የሚያደርገው ምንድነው? አመሳስሎ የሚያመጣው ትክክለኛ አስመስሎ ካውንተርፊት ነው የሚያዘጋጀው። ማለትም ለእውነተኛው ነገር አመሳስሎ የሆነች ነገር ሃይ ኮፒ ነው የሚያቀርበው። ሃይ ኮፒ ለምሳሌ ሳምሰንግ ስልክ አለ አይደል? ስማርትፎን ሳምሰንግ ስልክ አለ። የሳምሰንግ አይደለም ግን ሳምሰንግ ስልክ አለ። ሳምሰንግ ስልክ ኦሪጂናል የሆነ እውነተኛ የሆነውን ስልኩን አምርቶ ለገበያ ያቀርባል። ወዲያውኑ ከዛ ደግሞ ወይ ከቻይና አካባቢ ወይ የሆነ ቦታዎች ላይ ለዛው ኦሪጂናል ለተቀመጠው የሳምሰንግ ስልክ ማለት ነው ሃይ ኮፒ ብለው ያዘጋጃሉ። እና ይሁን ከእናንተ ውስጥ አንዳችሁ ማለት ነው ኦሪጂናሉንና ሃይ ኮፒ ወይም ፌኩን ማለት ነው ውሸተኛው ስልክ ቢሰጧችሁ እንደዚህ አይታችሁ አትለዩትም። በጣም ነው የሚያመሳስሉት። እናንተ እውነተኛውን ስልክ አገኘው ብላችሁ ወጣችሁ ፌኩን ገዝታችሁ ልብት ትችላችሁ፣ ሐሰተኛውን ስልክ ማለት ነው። ከዛ በኋላ የምታውቁት የሆነ ሰዓት ላይ የምትጠቀማችሁበት ወዲያው ሲጨልም፣ ወዲያው ሲጠፋ፣ ወዲያው ሲበላሽ ያኔ ፌክ መሆኑ ይታወቅ። ግን እንዲህ በቀላሉ አይደለም። የሚለዩት እነማን ናቸው ከተባለ ስልክ ላይ ዕውቀት ያላቸው ሰዎች። ልክ እንደዚህ ሁሉ ሰይጣን እውነተኛ ትምህርት እያስመሰለ ብዙ ጊዜ ወደ ሰዎች ያቀርባል፣ ያመጣል። ይሄ ነገር እውነት ነው እንዴ እስኪያስብል ድረስ ማለት ነው። እና እኛ ልባም ሆነን እውነተኛውን ትምህርት ከሐሰተኛው ትምህርት ልንለይ ይገባል። እውነተኛውን ትምህርት የምንለይበት ወሳኙ መንገድ ያ ትምህርት ከጥንት ጀምሮ በመጣችው ቤተክርስቲያን ውስጥ አለ የለም። ከጥንት ጀምሮ ትምህርቱ ይታወቃል አይታወቅም? ምክንያቱም ትምህርቱ ኦልሬዲ በሐዋርያት ዘመንም ከዛ ቀጥሎ በነበረው ክፍለ ዘመንም ሁለተኛው መቶ ዓመት ላይ ሶስተኛው መቶ ዓመት ላይ አራተኛው 1000 ዓመት ላይ አሁን 2000ኛው ዓመት ላይ ነን። በሁሉም ዘመናት ላይ ያ ትምህርት አለ የለም? ከሌለ የሆነ ሰው እያስጀመረ ነው ማለት ነው። ምንን ሰምቶ ምናልባትም የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት። ስለዚህ እዛው ጋር ዝቅና ቁጥር 16 ላይ የሚሉ የመግባቱ ሞቱ ይሰጣሉ። ስለዚህ ለራስና ለትምህርት ምን በል ተጠንቀቅ፣ ለራስና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህን ብታደርግ ራስህንም ምን የሚሉን ነው የምታድናለህ? ምን የሚሉን የሚሰሙ ለትምህርት ተጠንቀቅ፣ በእነዚህም ጽና።
ለትምህርት ከተጠነቀቅ ትድናለህ። ስለዚህ አሁን ማለት ትምህርት ለድህነት ራሱ አስፈላጊ ነው አይደል? እውነተኛ ትምህርት ለህዝቡ ትምህርት ለድህነት አስፈላጊ ነው። ራስን ታድናለህ ብቻ ደግሞ አይደለም ያ የሚሰሙንም ታድናለህ። ምክንያቱም እሱ ትምህርትን ሲናገር ሰዎች ይሰማሉ፣ ሰምተው ያምናሉ። አምነው የሚድኑት ጤነኛ ትምህርትን ከእርሱ ከሰሙ። የሐሰት ትምህርትን ግን ቢያስተምር ጢሞቴዎስ የሐሰት ትምህርትን ቢያስተምር እሱን የሰሙ ሰዎች ሰምተው ቢያምኑ ያ እምነት ያድናቸዋል? ያድናቸዋል? አያድናቸው። እሺ ቶሎ እንጂ የሳም ሰዓት እየደረሰ ስለሆነ እሺ ቆይ እሺ አንድ መዝሙር እንዘምር ወይስ 3 ደቂቃ ትሰጡኛላችሁ? 3 ደቂቃ። አሁን እሺ አንድ ትችምር ተመራናልና ጴጥሮስም እንደዚህ ይላል በሁለተኛ መልእክቱ ምዕራፍ 3 ቁጥር 16 ላይ በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። በእነዚያ ዘንድ በአንዳንዶች ዘንድ ማለት ነው ለማስተዋል የሚያስቸግር ነገር አለ። አያስተውሉም። ያልተማሩትና የማይጸኑት ሰዎች ሌሎችን መጽሐፍት እንደሚያጣምሙ ምን እንደሚያጣምሙ ሌሎችን ከቅዱሳት መጽሐፍ ውስጥ ማለት ነው እንደሚያጣምሙ እነዚህን ብሉይ ጠራው ጋር መጽሐፍ ከላይ ጀምራችሁ ታነቡ የተወደደ ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ ብሎ ተናግሮ ነበር የመጣው። ስለዚህ አሁን ስለ ጳውሎስ መልእክታት ነው የሚያወሩት ይላል። እነዚህን ደግሞ ሲል የጳውሎስ መልእክታት ማለት ነው። እነዚህን ደግሞ ለገዛ ምናቸው ለገዛ ጥፋታቸው ምን ያደርጋሉ? መጽሐፍቱን ማጣመም ጥፋትን ያመጣል። እንግዲህ እናንተ ግን ወዳጆች ሆይ እንግዲህ እናንተ እዚህ የተሰበሰባችሁ እናንተ ራሳችሁ እንግዲህ እናንተ ወዳጆች ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ድረስ ክብር ይሁን በማለት ይናገራል። ይህን ያልካልን አሁን የመጨረሻ ነገራችሁ ነገር ምንድን ነው? ኦኬ እሺ በቃ እንደው መሰረታዊ በሆነ ያኔ አንድ ጊዜ የተሰጠ አስተምሮ አለ ብያችኋለሁ። ያ አንድ ጊዜ የተሰጠው አስተምሮ ጠቅለል ባለ ሁኔታ ምንድን ነው ያ የተሰጠን አስተምሮ? ሁላችን በዚህ ውስጥ ያለን ሰዎች ማለት እያንዳንዳችን ልናቀው ልንረዳው የሚገባ ይህ መሰረታዊ የክርስትና ትምህርት ምንድን ነው? እስቲ ከዚህ ውስጥ ማለት ነው አንድ መብራቱን አብራለሁ። ከእናንተ ውስጥ አንድ ጤቃችሁ ተጨጭናችሁ ትወጣላችሁ። እስቲ ከእናንተ ውስጥ ጸሎተ ሃይማኖትን የሚያውቅ ብቻ እጁን ያውጣ። ጸሎተ ሃይማኖትን ማለት ጸሎተ ሃይማኖት ማለት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ እሺ ይሄ አንድ ይላል አብረን ነው ይሄ የምታውቁት ይሄ የምታውቁት እስኪ ድረስ መሰላችሁ ሙሉ ካለ በምን ምንድን ነው በሙታን ትንሣኤ እናምናለን። የሚመጣው ነው ለዘላለም እስከምትባል እሷ የምታውቁት ወንቀው እሺ ቃላት ማለት ነው። ጸሎተ ሃይማኖትን በቃላት ነው መያዝ ያለባችሁ እያንዳንዳችሁ። ጸሎተ ሃይማኖትን ይሄ የቤት ስራ እግዚአብሔር በሚያውቀው ከባድ ጸሎተ ሃይማኖትን በቃላችሁ ጸሎተ ሃይማኖትን እያንዳንዳችሁ አሁን በእርግጥ ሁላችሁ ታውቃላችሁ ያስባሉ። እሺ ልጆቻችሁ ወጣቱ ትህትና ነው ምናምን ለትህትና አታውቁም ነው እንጂ እርግጠኛ ነኝ ታውቁታላችሁ። ሁላችሁ ግን ብታውቁትም ምን እንደሚል እኔ በቃ መሰረታዊ ክርስትና ትምህርታችሁ ይሄ አንድ ሰው ከሆነ ቦታ መጠቀም ቢፈልግ ራሱ እኛ ጋር መጥቶ ማለት ነው ምን ለምን ካለ ይሄን አምስቱ አማደ ክርስራት እዚህ ውስጥ አለ። በቃ አሁን የምንላቸው የጸሎተ ሃይማኖትን እመን የሚባል ይሄንን እያንዳንዳችሁ ስለ እግዚአብሔር ብላችሁ በዚህ ቀን ማወቅ አለባችሁ ማለት ነው።
ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን። እምነታችን ሲጀምር በአብ እናምናለን፣ በእግዚአብሔር አብ እናምናለን። ምንን በፈጠረ? እና ፈጣሪ አለን ብለን በሐልዮተ እግዚአብሔር በእውነት አለ፣ ፈጣሪ አለ፣ ያ ፈጣሪ አብ ብለን እንጀምርና ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ቤተ ክርስቲያን፣ ስለ ጥምቀት፣ ስለ ትንሣኤ ሙታን ጠቅላላ የጽሁፍ ይባላል የጸሎት ሃይማኖት ማለት ነው። እስኪ እኔ ብለው ይዛችሁ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታይ ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። በማን እናምናለን? በኢየሱስ ክርስቶስ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር አንድ የሚሆን፣ ሁሉ በእርሱ የሆነ፣ ስለኛ ስለ ሰዎች እኛን ስለ ማዳን ከሰማይ ወረደ። በመንፈስ ቅዱስም ሥራ ከቅድስት ድንግል ማርያም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍትም እንደተጻፈው ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። የሁሉ ስለ ጌታችን ከአብ ከዘላለም ከአብ ስለመውጣቱ እኛ ስለ ማዳን ደግሞ በዘመን ፍጻሜ ከእናታችን ከእመቤታችን ከቅድስት ድንግል ደግሞ በሥጋ ስለመወለዱ ስለ እኛ ሲል መከራን ስለመቀበሉ ስለ ሞቱ ስለ ትንሣኤው ስለ ዕረገቱ ዳግመኛም ደግሞ ስለ መምጣቱ ተነገረ። በሥላሴ ዘንድ አብ ወልድ ስለዚህም በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚወጣ ከአብና ከወልድ ጋር በአንድነት ይሰገድለታል፣ ይመሰገናል። እርሱም በነቢያት የተናገረ ነው። ስለ መንፈስ ቅዱስ ቀጥል አድርጎ የሃይማኖት መግለጫቸውን የሚናገረው ደግሞ ስለ ቤተ ክርስቲያናችን ስለ ጌታ ጉባኤ አንዲት ቅድስት ዓለም አቀፋዊት ሐዋርያዊት በምትሆን ቤተ ክርስቲያንን እናምናለን። ቤተ ክርስቲያናችን አንዲት ናት፣ ቅድስት ናት፣ ዓለም አቀፋዊት ናት፣ ኩላዊት ናት፣ ዩኒቨርሳል ናት እና ደግሞ ሐዋርያዊት ናት። ከሐዋርያት ጀምሮ በቅብብሎሽ የመጣች ነች። የሐዋርያትን እምነትን ደግሞ ይዛለች። ይህንን ካለ በኋላ ተረግልሽ ቤተክርስቲያን የኢየሩሳሌም ጉዳይ ላይ ቤተክርስቲያን አንድ ስትሆን የክርስቶስ ምን ሆና ነው ነበር ያለው እና ጎበዞች የክርስቶስ ምንድን ነች? የክርስቶስ አካል የሆነችው ደግሞ እንግዲህ እኛ ምዕመናን ማለት ነው። የክርስቶስን ምንን ተቀብለን ነው? የክርስቶስ ምኑን ተቀብለን ነው? የክርስቶስን ሥጋው እዚህ ተማመረ ተረጁ የጌታችንን ሥጋ ተቀበልን። እያንዳንዳችን ያን ቅዱሱን ሥጋ ተቀበልን።
ተቀበል እኔ ተቀብያለሁ ማለት ነው። እሺ እድል ተቀበላለች ሁላችንም ተቀበለናል። እዚህ ጋር አለ የሚደንቀው ግን የጌታን ስጋ እዚህ ጋር አለን ብቻ አይደለም። ከዚች አዳራሽ ውጭ ደግሞ ያሉ ተቀብለዋል ተቀበሉ። ኢላ ላይ ያሉ ኦርቶዶክሳውያን ክርስቲያን ወንድሞቻችን ተቀብለዋል ተቀበሉ። እንዳጠቃላይ ነው ኢትዮጵያስ ከኢትዮጵያ ውጭ ኦርቶዶክሳውያን የሉ ክርስቲያኖች የሉ እነሱ ተቀብለዋል። ከዚህ ዘመን በፊት የነበሩ የዛሬ 2000 ዓመት እነ ጳውሎስ ተቀብለዋል። ቅዱሳን አባቶቻችን እናቶቻችን ተቀብለዋል። ሁላችን የተቀበልነው አንዱን የጌታን ስጋ ነውና በዛ በአንዱ የጌታ ስጋ እርስ በእርስ ተሳስረን አንድ ስጋ ሆናችኋል ተብለናል። አንደኛ ቆሮንቶስ ምዕራፍ 10:17 ላይ አንድ ስጋ የሆነው አንዱን የጌታን ስጋ በመሳተፋቸው ከዛም የማን ስጋ ተባለ? የማን ስጋ ተባለ? ወይም የማን አካል ተባለ? የክርስቶስ አካል ተባለ። ስለዚህ አንዲት የሚለው ላይ የቅዱስ ቁርባን አንዲት ቅዱስ የሚለው ላይ የቅዱስ ቁርባን አብሮ እዚህ ጋር አለ። ቀጥል ያደርግና ደግሞ ስለ ጥምቀት ያወራል። የእምነት መግለጫችን ማለት ነው። ለኃጢአት ስርየት የምትሆን ጥምቀትን እንቀበላለን። የሙታንን ትንሣኤ ተስፋ እናደርጋለን። የሚመጣውንም ሕይወት አሜን። ይሄ በቃ የእምነት መግለጫችን ነው። ይህንን እንደው በጌታ እንዳትረሱ እሺ። አሁን አብረን ተሰብስበን ያለው ይህ የእምነት መግለጫችን ይሄ ነው። በቃ መሰረታዊ ሃይማኖት ምንድን ነው? ክርስቲያኖች ምንድን ነው? እስኪ መሰረታዊ ሃይማኖታችሁ ከተባላችሁ በቃ እቺ ይሄንን ያዙት። ሌላው እንዳልኩ በቃ ይሄ ነው መሰረታዊ። ይሄንን ያዙትና ከዚህ ይነበራል። አንድ መዝሙር አጭር መዝሙር እስቲ ምን ብረት እሺ